የኢትዮጵያ ብሔራዊ ቡድን ዛሬ ሌሊት ከጅቡቲ አቻው ጋር ጨዋታውን ያደርጋል። ብሔራዊ ቡድኑ የምድብ 6ኛ ጨዋታውን የሚያደርግ ሲሆን በኤል አብዲ ስቴዲየም ሌሊት 6 ሰዓት ላይ የሚደረገው ጨዋታ ላይ የኢትዮጵያ ብሔራዊ ቡድን አረንጓዴ መለያ፣ ቢጫ ቁምጣና ቀይ ካሶተኒ ለብሶ ወደ ሜዳ እንደሚገባ የኢትዮጵያ እግር ኳስ ፌዴሬሽን ገልጿል። በቻይና ናንጂንግ ሲካሄድ የቆየው 20ኛው የዓለም የቤት ውስጥ አትሌቲክስ ሻምፒዮና ተጠናቋል። ኢትዮጵያ በ3000 ሜትር ሴቶች ውድድር በአትሌት ፍሬኔ ኃይሉና በሴቶች 1500 ሜትር በአትሌት ጉዳፍ ጸጋ አማካኝነት የወርቅ ሜዳሊያ አግኝታለች። በወንዶች 3000 ሜትር አትሌት በሬውን አረጋይ፣ በሴቶች 1500 ሜትር አትሌት ድርቤ ወልተጂና በ800 ሜትር አትሌት ንግስት ጌታቸው ለኢትዮጵያ የብር ሜዳሊያ አስገኝተዋል። 20ኛው የዓለም የቤት ውስጥ አትሌቲክስ ሻምፒዮና ኢትዮጵያ በ2 ወርቅና በ3 የብር ሜዳሊያዎች ከዓለም 3ኛ ከአፍሪካ ደግሞ 1ኛ ደረጃን ይዛ አጠናቃለች። ትናንት በተደረጉ የኢትዮጵያ ሴቶች ፕሪሚየር ሊግ ጨዋታዎች የተለያዩ ውጤቶች ተመዝግበዋል። ቂርቆስ ክፍለ ከተማን ከልደታ ክፍለ ከተማ ጋር ያገናኘው ጨዋታ በልደታ ክፍለ ከተማ 1-0 አሸናፊነት ሲጠናቀቅ ቦሌ ክፍለ ከተማ በሐዋሳ ከተማ 2-0 በሆነ ውጤት ተሸንፏል። የኢትዮጵያ ሴቶች ፕሪሚየር ሊግ 17ኛ ሳምንት ጨዋታዎች ዛሬም ቀጥለው ሲካሄዱ አዳማ ከተማን ከአርባ ምንጭ ከተማ፣ መቻል ከአዲስ አበባ ከተማ የሚያደርጓቸው ጨዋታዎች ይጠበቃሉ። ትናንት በተደረጉ ተጠባቂ የኔሽንስ ሊግ ጨዋታዎች የተለያዩ ውጤቶች ተመዝግበዋል። ፈረንሳይ በመለያ ምቶች ክሮኤሺያን አሸንፋ ወደ ግማሽ ፍጻሜው ማለፏን አረጋግጣለች። ጀርመን ከጣሊያን ያደረገው ጨዋታ 3-1 ሲጠናቀቅ በድምር ውጤት የጀርመን ብሔራዊ ቡድን አሸንፎ ወደ ግማሽ ፍጻሜው ማለፉን ያረጋገጠ ቡድን ሆኗል። ፖርቹጋል ከዴንማርክ ጋር ያደረጉትን ጨዋታ ፖርቹጋል 5-2 በማሸነፍ አልፋለች። ስፔን ከኔዘርላንድ ያደረገው ጨዋታ በስፔን አሸናፊነት ሲጠናቀቅ የስፔን ብሔራዊ ቡድን በመለያ ምቶች ወደ ግማሽ ፍጻሜ ማለፉን አረጋግጧል። በግማሽ ፍጻሜው ፈረንሳይ ከስፔን ብሔራዊ ቡድን፣ ጀርመን ከፖርቹጋል ጋር የሚያደርጓቸው ጨዋታዎች ይጠበቃሉ። አድማጮች፣ የአራዳ ደቂቃ ስብስብ የስፖርት ርዕሰ ወሬዎች እነዚህ ነበሩ።